በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር ወበሰናይ ሀብቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኤጲስቆጶስ አባ ሚካኤል፣ የቡርልስ ሀገር ኤጲስቆጶስ አባ ዮሐንስ፣ ሌሎችም አባቶቻችን የቤተክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነት በበጎ ልግስናውን ጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን ኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች እመቤታችን የቅድስት ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትም መታሰቢያቸውን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን ክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላም ይጨምራል። መጋቢት 1 በዚህች ቀን ኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖች በሚወዳቸው በቄሳር እለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ እለእስክንድሮስ ሞተ። ከእርሱ በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። እርሳቸው ብዙዎችን ገደላቸው። አገሮቻቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡን ፈልገው አጡት። ከዚህ በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላ ስሙ አግርንዲኖስ የሚባል ኤጲስቆጶስ ሾሙ። የስደቱን ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግርንዲኖስ የሚባል ሌላ ኤጲስቆጶስ ሹመውም አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግርንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግርንዲኖስም ጋር አንዲት ዓመት ኖረ። አግርንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ እለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ ገሌ ደጃፉ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ስራም ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ እለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበት ጊዜ አብሮትም ኖረ። መላ የሕይወቱ ዘመንም 117 ዓመት ሆነ። ኤጲስቆጶሳት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። በዚህችም ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲው መክስሚያኖስ ጽኑ ስቃይን አሰቃየው። እጅግም ከባድና ታላቅ የሆነ ድንጋይ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራትን ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀበለ። የፈጣሪው በረከት ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበርኪሶስ ከመያርሁ ወይጹ እንተ አድማ ሲመተ ለእግዚአብሔር ውስጥ አንቀጹ በርሳን ሰናይ ዘተፈጸመ ምርዋጹ ለመርቆሬዎስ ሰላም ወለእስክንድሮስ ቢጹ ዘማይቶተ እሳት ወደዩ በገጹ ሰላም ለከ ዘተወከፍከ ምናኔ መክስሚያኖስ ካዲ አመ አቀመከ ውስተ ኩነኔ እለእስክንድሮስ ሰማይት ሱቀኒ ጊዜ ትንታኔ ወልብሰ ጽድቅከ ዘኢያማስና ቁንቁኔ ለሃጥ ብእሲ ትኩነኒ ከዳኔ። ዳግመኛ በዚህች ዕለት የመርቆሬዎስ መታሰቢያ ሆነ። ላሜህን የወለደ የሄኖክ ልጅ የማቱሳላ ዕረፍቱ መታሰቢያ ነው። ዕድሜው 969 ዓመት ሆነ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚህች ቀን የኒቄዎስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። አይላፈም ለተጸምዱ ከዘልፈለና ጸሪቀ መበለት ውኩፈ እምእለ አቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ወላይተዋል ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ቅዱስ ሕፃን ለዘጻፉ በክርታስ ወለዛ አጻፎም ዘይደርስ ለዛ አንበቦ ለዘ ተርጉሙ በልሳን አዲስ ወለዘ ሰምዐ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ ስውረ ይማረን ኢየሱስ ክርስቶስ ስውረ ይማረን ኢየሱስ ክርስቶስ ወይፈን ለነ ጸጋ መንፈስ ቅዱስ የሚይዘው እስከ ለዓለም ዓለም እግዚአብሔር አምላክ ከቅዱሳኑ በረከት ረድኤት ያሳትፈን። አቡነ ዘበሰማያት